ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ሀይሚና ብሩኬ ተጣሉ። ምን አጣላቸው? ማን አጣላቸው? እኔ ጥቅሶ ሲበዛ ፈርቻለሁ። በነገራችን ላይ በመሀላቸው ብዙ ሰዎች እየገቡ ነው። ግን ደግሞ ምንድነው ያጣላቸው ነገር? የሆነ ነገር መጠርጠር አለባችሁ። ጧት እንዳልኳችሁ ነው። በመሀላቸው በጣም ብዙ ሰው እየገባባቸው ነው። ሲቀጥል ደግሞ እነሱ ህፃንነት አለባቸው። ሀይሚዬ ደግሞ ቶሎ ብላ የሆነ ውሳኔ ትወስናለች። መወሰኗ በእርግጥ ትክክል ነው። ለሱ ብላ በነገራችን ላይ አንዳንዴ ሴቶችዬ ማለት ነው ለወንድ ብላችሁ አላማችሁን አትተው። በቃ ወንድ የሆነ ጊዜ ይተዋቸዋል። እና ሀይሚዬ እንግዲህ ትምህርቷን ትታለች። ያው በእርግጥ ዩቲዩብም ትሰራለች ለሱ ብላ አይደለም። ግን ደግሞ አላማችሁን ወንድ ገና አለ እሱ ጋር ሰራለሁ ብላችሁ በጭራሽ አትደገፉ። እኔ ሀይሚ ትምህርቷን ማቋረጧ እንጃ በቃ እኔ ትልቅ ስህተት ነው ብዬ ነው የማስበው። መማር ነበረባት እየሰራች። ለማንኛውም እስከዛው ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። ብዙ ሰዎች ደግሞ የመሳደብ ሱስ አለባቸው። ኦ ማይ ጋድ መብታችሁ ነው መሳደብ። ለማንኛውም ብሩኬና ሀይሚ እንግዲህ ዱባይ ሽርብትን እያሉ መቼም አንለያይም እያሉ አምሮባቸው ያን አይተናቸው እንዴት አሁን በሁለተኛው ቀን ተጣላን ብለው ይመጣሉ? ቱ የቅናት መንፈስ የተወጋ ይሆን? እነዚህ ልጆች ሲስቁና ሲደሰቱ የማይወድ ብዙ ሰው አለ። የሚናደድና የሚቃጠል ለማጣላት እንደው ዝም ብሎ ያልበለውን ሲያክም የሚውል ሰው በጣም ብዙ ሰው አለ በነገራችን ላይ። እና ሀይሚም ሆነ ቡርኬ ማለት ነው በእርግጠኝነት ሰው ነው ያጣላችሁ። እናንተ እርስ በርሳችሁ ምንም ያጣላችሁ ነገር አይኖርም። ምክንያቱም ዱባይ ያላችሁ እንዴት በቃ ደስ የሚል ነገር ነው የምታደርጊውን ነገር ታይ ምናምን እያላት ነበር። አንደኛ ነገር አንድ የተጀመረ ነገር መጨረስ አለበት። ውጥን የተጀመረ የሆነ ጸብ ካለ ያ ነገር መጨረስ አለበት፣ መቋጨት አለበት። አንደኛ ልጁ ሲያስፈራራት የነበረው ሀይሚን ጧት እንዳልኳችሁ ይሄ ነገር አልተቋጨም። ብሩኬ አልተመለሰለትም። በነገራችን ላይ ይሄ ጥያቄው አልተመለሰለትም። ማን ነው ምን እያለን የሚያስፈራራሽ ንገሪ ልጁን እያላት ነበር። ከዛ ሁሉም ሰው ተውተዋለው ዱባይ ሄደ። ከዛ በኋላ ተረሳስቶ እሷም ከፋት፣ ታመመች። ስትታመም ደነገጠና ይህን ጥያቄ መጠየቅ አልፈለገም። ገባችኋ? ስትጨናነቅበት ተዋት ማለት ነው። ጥያቄውን መጠየቅ አልፈለገም። ከዛ በኋላ ግን እዛ ሄዶ ሲመጡ ስንመለስ ቀጠሮ ይዞላታል። በእርግጠኝነት ይህን ጥያቄ እያነሳባት ነው። በእርግጠኝነት ማለት ነው። ብሩኬ ልጁ ማን ነው አሁንም ንገሪኝ እያላት ነው። አሁንም ስትመለስ ልጁ ሊያስፈራራት ይችላል። ትምህርቷንም የተወቹ በዛ ምክንያት ሊሆን ይችላል። እስከዛን ድረስ እየተማረች ነበር ታውቃላችሁ። እስከዛን ድረስ እየተማረች ነበር። ትምህርት ቤት እንደምትሄድ ትምህርት ቤት ስትሄድ እንደሚያስፈራራት እያለች ነበር። ከዛ በኋላ ነው የተወችው። አንደኛ በልጁ ምክንያት ነው። ሁለተኛ ደግሞ ያው ዩቲዩብ ምናምንም ስለምትሰራ ስለዚህ ይህን ጥያቄ ብሩኬ አንስቶባት ከሆነ ላለመመለስ በመሀላቸውንም አለመግባባት ይፈጠራል። በቃ ከዚህ ሁሉ ጭቅጭቅ ሁሉን ነገር ትቸው ቤተሰቦች ጋር ሄጄ ይህን ጭር ልበል እዛው ሰላም ይላግኝ በማለት የወሰነችው ውሳኔ ይመስለኛል። እና ብሩኬ ይህን ጥያቄ አንስቶባት ይሆናል ብዬ ነው የማስበው። ያኔ ስትታመምበት ደንግጦ ነው ዝም ያላት። ከዛ በኋላ ወስዶ ራሷ እንድታድስ ካደረጋት በኋላ ውስጡ ጥያቄ ይፈጥርበታል። የምሬ ነው። ማን ነው እንዴት ነው ይሄ ነገር አሁንም የሚያስፈራራት ይመስለዋል። ሲመለሱ አሁንም ሊያስፈራራት ይችላል ብሎ በውስጡ ያስባል ብሩኬ። ስለዚህ ይህን ጥያቄ ሲጠይቃት ሀይሚ ደግሞ መመለስ ላትፈልግ ትችላለች። ምክንያቱም ስትነግረው እንትና ነው ብትለው ሄዶ ሊጣሉ ይችላሉ። አንዳንድ ሰው እኮ ማለት ነው ለሚወደው ሰው ሲል የማይሆን ነገር ያደርጋል። ስለዚህ እሷ ደግሞ እንዲጣላ አትፈልግም። ሲቀጥል ደግሞ ብሩኬ ሄዶ ቢያፋጥጠው እሷ ምን እንደሚያደርጋት ታውቃለች ብዬ ነው የማስበው። ስለዚህ ነገሩ አለመቋጨቱ አሁንም ሌላ ቁስል ይቀሰቅሳል። ሀይሚ እኔ እንደውም ብትናገር ይሻላል ብዬ ነው የማስበው። እኔ የጠረጠርኩትን ነው የምነግራችሁ። ምክንያቱም እነዚህ ልጆች ምንም ሊያጣላቸው አይችልም። ደህና እየሰሩ ነበረ። ስለዚህ አለመግባባት በቃ መነጋገር አልቻልንም ነው እያሉ ያሉት። ይሄ ነገር ሳይሆን አይቀርም። የምታደርጊውን ነገር ተይ እያለ ነው ብሩኬ። ምን አደረገች ሀይሚ? ምንም ልታደርግ አይችልም። አሁንም ልጅ እያስፈራራት ከሆነ ምናልባት ለሱ ብላ እሱን እንዲያደርገዋለሁ ሲላት ያልሆነ ነገር ልታደርግ ትችላለች። ማድረግ ሳይሆን እንገናኝ ሲላት ወይም ላውራሽ ሲላት ታወራው ትችላለች። ስለዚህ ብሩኬ ደግሞ ይሄ ነገር አያስደስተው። ምክንያቱም ማንም ሰው የሚወዳት ሴት ሌላ ሰው ጋር እንድትሆን አይፈልግም፣ ያውም የሚያስፈራራት ሰው ጋር። ብሩኬ ይህን ጥያቄ መጠየቁ አይቀርም። ሀይሚ ደግሞ ላለመመለስ ወይም ደግሞ መመለስ አትፈልግም። ብትመልስለትም ስለማይጠቅመው ማለት ነው። እሱ ላይ ግን ጥያቄ ይፈጥርበት ይሆናል አእምሮ ውስጥ። ይሄ ጥያቄ መጀመሪያ መቋጨት ነበረበት። በቃ ወይ መታረቅ ወይም ልጁ በቃ ያበጠው ይፈነዳ ነበር። በቃ ብሩኬም አግኝቶት ምናምን በቃ እሷ መርግጥ ያለ ነገር ነግረው ሁሌም እንዳያስፈራራት የሚያደርግ ነገር መሆን ነበረበት። ወይም ደግሞ ለፖሊስ ማስመልከት እኮ ይቻላል እንዴ። ይሄ እንደዚህ ሴቶችን እኮ እንደዚህ የሚያደርጉ ወንዶች ታውቃላችሁ ከባድ ቅጣት እንደሚቀጣባቸው።
ስለዚህ በህግ መጠየቅ ትችላለች ሀይሚ ነው ከመፍራት ይልቅ ደፍሮ መሄድ ይሻላል ብዬ ነው ማስበው። ምናልባት ይሄ ከሆነ የሚያጣላችሁ ማለት ነው። ሲቀጥል ደግሞ ሮዛ ጋር ያለው ነገርም ሊያጣላችሁ ይችላል። ሮዛ ደግሞ ማለት ነው እቺ ልጅ ፎቶዋን አትለጥፊ ትደብረናለች ምናምን እንዴት ትደብራችኋለች? እኔም እንኳን አልወዳትም፣ ወድጃ ሳይሆን ሀሳቤን ለመግለጽ ነው ያመጣሁት ማለት ነው። እሷም ልትሆን ትችላለች። ለምን መሰላችሁ? እሷ ባትችል ሌላ ሰው ልትልክ ትችላለች። የእውነት የምትወደውና የምታከብረው ከሆነች አንዳንዴ ደግሞ ጓደኛ እንዳልኳቸው የራሳችሁ ጓደኛ እድገታችሁን አይወዱም፣ ስትደሰቱ አይወዱም። ሰው የሆነ ፋውል ልትሰራቸው ትችላለች። ስለዚህ እነዚህ ልጆች ሊያጣላቸው የሚችል ነገር ይሄ ነው ብዬ ነው ማስበው። አንዴ ነገሩን አለመቋጨት አለመጨረሳቸው በቃ ነገር ይቀሰቅሳል። ያልተጨረሰ ያልተቋጨ ነገር ሲያድር ሌላ ነገር ነው እየወለደ የሚመጣው። ስለዚህ መጀመሪያም አልቋጩትም። ይሄ ያልተቋጨ ነገር ደግሞ እንደገና ነገር እየወለደ ይመጣል ማለት ነው። የልጁ ማንነት አልታወቀም። ምን እንዳላታ በቃ ምንም ነገር የታወቀ ነገር የለም። ታመመሽ ከዛ ቀረ ተደፋፍኖ ምናምን ከዛ ደግሞ ሮዛ መጣሽ ሌላ ችግር ፈጠረሽ ከዛ ምናምን በቃ ብዙ ነገሮች እየተፈጠሩ ነው። ስለዚህ ሀይሚ አንደኛ ትምህርቷን መተዋ በጣም ይቆጫታል። እቤት ቁጭ ብላ ነው የምትውለው አይደለ? አንተ ጋር ቪዲዮ ካልሰራች ካላወራሃት ምን ሆነ ነው ብሩኬ? እንዴ እንደዛ አይነት ውሳኔ መወሰን የለብም። ምክንያቱም ብቸኛ የሆነ ሰው ማንም ሰው ከጎኑ የሌለ ሰው አንተን ድጋፍ አድርጎ ጋሻ መከታ አድርጋ እየኖረች ስልኳን ከዘጋባት ምን እንደምታረግ ታውቃለህ? እንደውም ብልጥና ጎበዝ ስለሆነች ወደ ቤተሰቦቿ ለመሄድ አሪፍ ውሳኔ ነው የወሰነችው። ምርጥ ምርጫ ነው። አንተ ካላወራሃት ካላናገርካት መሄድ ይሻላታል። እዚህ ብቻዋን ሆና ከምትጎዳ እዛ ስትሄድ ሁሉን ነገር ትረሳለች። ቤተሰቦቿ ጋር ምናምን በቃ ብዙ ነገሮችን ልትረሳ ትችላለች። ስለዚህ አንተ ከጎን ያለ እሷ አለልኝ በቃ ምንም አልሆንም ብላ ባንተ ተመክታ ሁሉን ነገር ትታ አንተ ስትርቃት አለመወሰን አትችልም ሀይሚ ማለት ነውና አንደኛ ደግሞ ህፃንነት አለባቸው ይመስለኛል። ሁለቱም ነገሩ ህፃን ናቸው፣ ግን ህፃን ናቸው። በቃ የሚያጋጫቸው ነገር ትንንሽ ነገር ሊሆን ይችላል። ምክንያቱም በእድሜ በእርግጥ ሀይሚ እንደ እድሜው አይደለች የምታስበው፣ በጣም እንደ ትልቅ ሰው ነው የምታስበው ሀይሚ ማለት ነው። እንደው ትልልቆቹ ራሱ የእሷን ያክል አያስቡም። በነገራችን ላይ ትልልቅ ዩቲዩበሮች ራሱ እንደሷ ምን መናገር እንዳለባትና ምን ማድረግ እንዳለባት የምታውቅ ልጅ ናት። በጣም ጎበዝ ናት። ያለ እድሜዋ ነው የምታስበው። ቢሆንም ግን አንዳንዴ ያው ልጅነታችሁ ይመጣባቸዋል። ብሩኬም ቢሆን እንደዛው ነው። የሆነ የዋህ ነገር ይመስለኛል ሳየው ማለት ነው። እንደሰው ክፉ ነገር የሚመኝ አይመስለኝም። ቶሎ የሚያኮርፍ ቶሎ የሚደሰት በቃ እንደዛ አይነት ሰው ነው ይመስለኝና ሀይሚ ደግሞ እንደዚህ ሲዘጋት እሷ አለኝ ብላ በሱ ተመክታ ምናምን ከዛ እሱ ሲረቃት ይህን ውሳኔ መወሰኗ የማይቀር ጉዳይ ነው እና ቡራዬ አተራቃት፣ ነገሮችን ተነጋግራችሁ ፍቱ። ሀይሚ ደግሞ ምንም ነገር አትደብቂው፣ ለሱ በቃ መናገር አለብሽ። ሀቢብቴ እንዴ ምን ሆነሻል? ለሱ ያልነገርሹ ለማለት ነግሪው ነው። እሱ ከጎንሽ ነው ያለ አይደለ? ስለዚህ የደበቅሽው ነገር ካለ ለሱ ተናገሪ። ከዛ አብራችሁ ፍቱ። መደበቅ መፍትሄ አይሆንም። ምክንያቱም የተደበቀ ነገር በቃ ነገሮችን እየወለደ ነው የሚሄደው። ከዛ ደግሞ ተነጋግራችሁ ፍቱ። አንዱ ሲያጠፋ አንዱ ይቅርታ ማለት አለበት። ፍቅር በልህ ሁለቱም ሰው ልህኛ ከሆነ ከባድ ነው። አንዱ ፉክክር ያለበት ፍቅር አይሆንም። አንዱ መሸነፍ አለበት። በፍቅር ላይ ተበድላችሁ እንዳልተበድላችሁ ናችሁ መገኘት አለባቸው። አንዳንዴ አስፈላጊ ከሆነ አላስፈላጊ ቦታ ላይ እንጂ የሚያስፈልጋችሁ ሰው ላይ እንደሚሆናችሁ እያወቃችሁ በትንሽ ነገር ግን እሱ ካልደውል አልደውልም እሷ ካላወራችኝ አላወራም ብለህ መዘጋጋት የለባችሁም እና እልህኛ አትሁኑ። ፍቅር በልህ አይሆኑም። ተነጋግራችሁ ፍቱ። የሰው ነገር አትስሙ። ሰው በመሀላችሁ አታስገቡ። ብቻችሁን በቃ ውሳኔ ወደፊት የምትሰሯቸው ነገር እየወሰናችሁ መኖር እንጂ እንደዚህ መጣላት ከዛ ሲጣላ መለያየትን መፍትሄ አይሆንም። መለያየት በነገራችን ላይ ተነጋግሮ መፍታት እንጂ መለያየት መፍትሄ አይሆንም።